ይኸውልህ ብርቱካን ሲጀመር ከብዙ ወንዶች ጋር የምተኛ ናት። ከኔ ጋር ብተኛ ራሱ ምንድነው ችግሩ? ከኔ ጋር ብተኛ ምንድነው ችግሩ እኮ ካንተ ጋር ግን ተኝታለች። እሺ በቃ ተኝታለች። እስቲ ምን ይምጣ በቃ ተረገዘ እኮ የመጣውማ ልጅ ተፈጠረ። ተኝታለች። የኔ ባይሆን እስከ ብዙ ወንዶች ጋር ትተኛለች። የኔ ባይሆን ዲኤንኤ አንተም እሷም ተመርመሩ። ዲኤንኤ ይለኛል እንዴ? ዝም ወሬ ነው የምትሄደው ነው። ፊትን መጀመሪያ እንዳልኩ ከጥበቃ ከትንሽ ነው ራሴን ለፍቼ ሰርቼ እዚህ ደረጃ ላይ ደረስኩት። ምናልባት ዛሬ በስሜ ብዙ ድርጅቶች አሉ፣ ብዙ ሰራተኞችን አስተዳድራለሁ። ምናልባት ሀብቴን ፈልጌ የመጣች ቢሆን ጭራሽ እኔና ሰም እኔ እንደ ዶሮ ነው እንደ ዶሮ ፈስቼ ያስረገዝኳት ማለት አልገባኝም። አልተገናኘንም። ምንም ያገናኘን ነገር የለም እኮ ከስራ ውጪ። እንዴ አንተና እሱ አብራችሁ አልተኛችሁም? ቤት በኩል ከብርቱካን ጋር አብራችሁ አልተኛችሁ? ቤት በኩል አይታል ነበርክ አይደል? አላወቀኝም መሰለኝ። እኔ በጣም የተከበርኩ ሰው ነኝ። እንደዚህ አይነት ስሜን የሚያጠፋ ነገር ባታወራኝ ደስ ይለኛል። ይሄ እኮ ምንም ስም ያጠፋ ነገር አይደለም። አይደለም ይኸውልህ አክብሬ ቀዝቀዝ ብዬ ሳወራ ብዙ ገደብ ያለፍክ ነው ያለው። እኔ ምንም ገደብ ይኸውልህ ዳኛቸው ገደብ ያለፍኩት መከበርህ እንዳለ ሆኖ አንተ እኔ ክብርህም እኮ የነካ ሰው የለም። እኔ መች ክብርህን ነካሁኝ እኮ። ግን አገር ቤት በደንብ ትታያላችሁ። አንተ ሰላምታ አለ ሰላም ምናምን አለ እግዚአብሔር ሰላምታ ትባባሉ ነበር እኮ አንድ ሀገርም ናችሁ። ስትመጡ ግን አብራችሁ ናችሁ የመጣችሁት አይደል? ከሀገር ቤት ወደ አዲስ አበባ ስትመጡ አብራችሁ አይደል የመጣችሁት? አዎ እንደ አጋጣሚ ነው የተሳፈርነው አንድ መኪና ላይ ነው። እሺ አዲስ አበባ ከመምጣታችሁ በፊት አንተና እሷ የሆነ የፍቅር ነገር አልነበራችሁም? ቤት በኩል ተገናኝተን እንዳልኩ የእግዚአብሔር ሰላምታ ነው ያለን። አጋጣሚ ነው መኪና ውስጥ ተገናኘን እንጂ እኛ የሚያቀራርበን ነገር የለም። ሰላም እንዴት ናችሁ? ውድ የአሳሽ ሚዲያ ቤተሰቦች ዛሬ በሌላ ጉዳይ ተገናኝተናል። አባቴ አባትነቱን አምኖ መቀበል አልፈለገም። ብዙ ታግለናል፣ ብዙ ጥረናል። ነገር ግን የኔ ልጅ አይደለሽም ነው የሚለኝ ነው የምትለው። እናቴ ከነገረችኝ በኋላ እናቴ አድራሻውን ነግራኝ ከርቀት እሱ ነው አባትሽ ብላ አሳይታኝ ሄጄ በምጠይቀው ሰዓት በፍጹም አባትነቱን ማመን አይፈልግም። የኔ ልጅ አይደለሽም፣ ሁለተኛም ደግሞ እንደዚህ አባቴ ነህ ብለሽ እንዳትመጪ። የኔ ቤተሰብ አለኝ፣ ልጆች አሉኝ። ከቤተሰቤ ጋር ከልጆቼ ጋር ከባለቤቴ ጋር አታጣይኝ፣ አታቀያይምኝ፣ ትዳሬን አታፍርሽብኝ። የኔ ልጅ አይደለሽም። እናትሽ የነገረችሽ እኔ ከሚመስል ሰው ጋር ተኝታ ሊሆን ይችላል፣ ተመሳስየባት ሊሆን ይችላል። ስለዚህ በፍጹም እኔ ያንቺ አባት አይደለሁም ብሎ አይን ያወጣ ውሸት እየዋሸኝ ነው። ምክንያቱም እናቴ እያለቀሰች ነው የነገረችኝ። ከዚህ በኋላ አጠገቤ ብትደርሺ አደጋ ደርስብሻለሁ ብሎ አስፈራርቷት ነው ከዚህ በፊትም የተወችው። እኔ ሳላድግም ነው የምትለው። እናቴ እንደነገረችኝ ከሆነ ከሱ ጋር ብዙ ግንኙነት እንደነበራቸው ነግራኛለች። ነገር ግን ከተረገዘበት ጊዜ ጀምሮ ስትነግረው በቃ ከዛ በኋላ አጠገቤ ብትደርሺ እያለ እያስፈራራት ሙሉ በሙሉ እናቴ ተቸግራም ተሰቃይታም ቢሆን ያው ለዚህ አድርሳኛለች። ነገር ግን እኔ አሁን ከሱ የምፈልገው የአባትነት ነው። አባቴ ማወቅ እፈልጋለሁ። ይሄ ሰውዬ አባቴ መሆኑ ደግሞ እርግጠኛ ነኝ። ደግሞ እንመሳሰላለን። እሱ ግግም ብሏል። ቤተሰቦቹ ጋር መኖሪያ ቤቱ ለመሄድ ሞክሬ ነበረ። ምክንያቱም እዛ ሄጄ ለባለቤቱም እንደዚሁ ደግሞ ለልጆቹ እኔ የሱ ልጅ መሆን መንገድ ፈልጌ ነበረ። ነገር ግን እሱ ያላመነበት ነገር እነሱ ማምኖ ላይቀበሉኝ ይችላሉ። እናቴ ደግሞ መጥፎ ሰው እንደሆነ ስለነገረችኝ ፈርቻለሁ ነው የምትለው። እንግዲህ ቀጥሬዋለሁ፣ እሱን አወራዋለሁ። እንግዲህ ከ21 ዓመት በፊት የተደረገ ነገር ነው የምትለው። ሰላም ነው? እሺ እንዴት ነው? ዳኛ አማን ነው? አዎ ዳኛ እኔ ነኝ። ዳኛቸው? አዎ ዳኛቸው። እሺ ዳኛ እንዴት ነህ? ሰላም ነው? ሁሉ ሰላም? አለን። ስራ ቤተሰብ አሪፍ ነው እግዚአብሔር ይመስገን። አለን። ስራ ይበዛብሃል መሰለኝ? አዎ ትንሽ የኛ ነገር እንግዲህ ስራ ብዙ ነው በዚህ ሰዓት አይደለ? አዎ ስራ በደንብ እንሰራበት ሰዓት ነው አይደለ? ወቅቱ የስራችሁ ሰዓት ነው። ሶሪ በጣም ያው እኔ ደግሞ ባለ ጉዳይ ስለሆንኩም ከተቀጣጠርንበት 30 ደቂቃ ቀደም ብዬ ነው መጥቼ እንግዲህ የጠበቁ ሰፊ ጊዜ ያው እንዳይኖረን አንተ ደግሞ ቢዚ ነኝ እያልክ ነው ያለው ነገር ላጫውተህና እንግዲህ የሚሆነው ነገር እናደርጋለን። እሺ ችግር የለውም። እና እኔ በምን ልተባበር እችላለሁ? ያው የምጠይቅህ ነገሮች ይኖራሉ። ለነሱ ትክክለኛ ምላሽ ትመልስልኛለህ ብዬ አስባለሁ። ባይ ዘ ዌይ ጉንፋን ስለያዘኝ ነው የተሸፋፈንኩትና ጉንፋን እንዳይጋባብህ በማለት ነው። ቀድሞ
የተጠነቀቅኩት። እንደዚሁ ነው የምታስፈራው በአካል ስራ ማን ኮስተር ትላለህና ለማውራት ከበደኝ። አረ ችግር የለውም ነፃውን አወራኝ ወይ ስራ ጉዳይ ስለሆነ ነው እንዴ? ምን በስራ ተበሳጭተህ ነው? አዎ እዛ ትንሽ ተበሳጭቼ ስለመጣሁ ነው። ነው እንዴ? እንጂ አዲስ ሰው ስለሆንኩኝ ኮስተር እያልክብኝ አይደል? ነው አይደል? ባህሪህም ሆኖ አይደለም። አረ አይደለም ነፃውን አወራኝ ችግር የለውም አይደለም። ስራ ተበላሽቶ ነው? አዎ ትንሽ ስራ አለ። ስራ ሲደራረብ አንዳንዴ ሰራተኞችን በስትክክል አይሰሩም ታውቃለህ። እና ስራ አለ። ስራ ሲደራረብ ትንሽ ጭንቀት ምናምን ነገር ትንሽ የስራ ብስጭት ምናምን ያጋጥማል። የስራ አንዱ ባህሪ ነው። እውነት ነው፣ የስራ አንዱ ባህሪ ነው። እኔ ያው ትንሽ በደንብ ግልጽ አድርጌ አልነገርኩህም። እኔ የመጣሁት ከማህበረሰብ ጉዳዮች ነው። ያው ይሄ ተቋም ነው፣ ምናልባት ላታውቀው ትችላለህ። ሰዎች የትኛውንም አይነት ቅሬታ ሲኖራቸው፣ የትኛውንም አይነት አስተያየት ሲኖራቸው ያው ከማህበረሰብ ጋር አይደለም የምትኖረው። አንተ የሚነካህን ነገር እኔን ይነካኛል፣ እኔ የሚነካኝ ነገር አንተ ባይነካህ ደግሞ ሌላው እንዲህ ያለ ይሄዳልና ለዛ የተዋቀረ ተቋም ነውና እዛ መስሪያ ቤት ነው የምሰራው። በእርግጥ በዛ ስር ለስራ እንጂ ወይም ዋና ባለቤት ወይ ዋና ኃላፊ አይደለሁም። እኔም ከላይ አለቃ አለኝ። አለቃዬ ባዘዘኝ መሰረት ነው ባለ ጉዳዮችን አግኝቼ ከነሱ ጋር የምነጋገር። ብቻ በአጠቃላይ ከሰዎቹ ጋር ስለተፈጠረው ስለሆነው ነገር ወይም ደግሞ ስለመጣባቸው ቅሬታ ይዤ መጥቼ ማወራው እኔ ነኝ ለማለት ያህል ነው። አሁን አንተ ባለትዳር ነህ? አዎ ባለትዳር ነኝ። ባለትዳር ነህ? ልጆች አሉ? አዎ 2 ልጆች አሉ። ተመስገን ነው። አግብተህ ልጆች ወልደህ ነው የምትኖረው? አዎ። በግል መስሪያ ቤት ነው ማለት የራስህ ነው ወይስ በመንግስት መስሪያ ቤት እንደዚሁ በግለሰቦች መስሪያ ቤት ተቀጥረህ ነው የምትሰራው ወይስ የራስህ? የራሴ የግል ስራ ነው ያለው። የራስህ የግል ስራ ድርጅቶች አሉ። ኦኬ የራስህ? አዎ የራሴ። ኦኬ በስርህ ሰራተኞች አሉ አይደለ? ኦኬ መልካም። እሺ አሁን አግብቼ ነው የምኖረው ብለኸኛል። አዎ ብርቱካን የምትባል ሴት ታውቃለህ? ከ21 ዓመት በፊት እንደዚህ በደንብ አብራችሁ የሰራችሁ የምታውቃት ሴት ትኖራለች? ብርቱካን ብዙ ናቸው። ባይዘው ብዙ ብርቱካኖች ነው የምታውቀው? ብርቱካን የት አካባቢ ነው ማለት እንጃ አላስታውስኩም። ኦኬ እሺ። እዚህ በቅሎ ቤት አካባቢ አንድ ትልቅ ግቢ ውስጥ አንተ በጥበቃ እሷ በቤት ሰራተኝነት ሰርታችኋል። ከ21 ዓመት 23 ዓመት አካባቢ እንደዛ ጥበቃ ሆነ፣ እሷ የቤት ሰራተኛ ሆነ። አስታውስኳት። አሁን ብርቱካን ነው በሰላም ምን ሆነች? የሆነችው ነገር አለ? አይ ምንም ሆነ አይደለም። እሷን በደንብ ታውቃታለህ? አይ ብዙም አይደለ። አንድ ላይ በስራ አንድ ግቢ ውስጥ ስለነበር ያው እሷም እዛ የሰራተኝነት ስራ ነው የጥበቃ ስራ ነበር የምሰራው። አውቃለሁ። እሱ በዛ ነው እንጂ የምንታወቀው ብዙም ቅርበት የላችሁም። እዛው ስትሰራ ብቻ ነው የምታውቃት። ግን ከዛ በፊት አሁን እዛ ቤት ከመግባታችሁ በፊትም ትተዋወቃላችሁ አንተና እሷ? ታውቁ ነበር? አንድ አካባቢ ነው፣ አንድ ሰፈር፣ አንድ ሀገር ቤት ነበረንና ሀገር ቤት ላይ እዛ እንተዋወቃለን። በስራ ጉዳይ ምናምን አዲስ አበባ ተገናኝተን ነው እኮ። እዚህ አዲስ አበባ ከመምጣታችሁ በፊት ከ23 ዓመት ከ21 ዓመት በፊት እዚህ አዲስ አበባ ከመምጣታችሁ በፊት እዚህ በቅሎ ቤት አንድ ቤት ሰርታችኋል ማለት። ከመምጣታችሁ በፊት እዛ ሀገር ቤት ትተዋወቃላችሁ? ብዙም አንተዋወቅም። እንደዚህ ሰላምታ ምናምን አለ። እሺ አትተዋወቁ፣ ግን ሀገር ቤት በደንብ ትታያላችሁ? አንድ ሰላምታ አለ፣ ሰላም ምናምን አለ፣ እግዚአብሔር ሰላምታ ትባባሉ ነበር እኮ። አንድ ሀገርም ናችሁ። ስትመጡ ግን አብራችሁ ናችሁ የመጣችሁት አይደል? ከሀገር ቤት ወደ አዲስ አበባ ስትመጡ አብራችሁ አይደል የመጣችሁት? አዎ እንደ አጋጣሚ ነው የተሳፈርነው። አንድ መኪና ላይ ነው ስንመጣ።
እሺ ይኸውልህ ዳኛቸው ማለት ይቅርታ አድርግልኝና ነገሮችን ምን እንደማወራ ገብቶሃል? ለምን እንደምትቀያየርብኝ አላውቅም። የሆነ ሰዓት ላይ ትክክል ለመምጣት ትፈልግና ነገር ደግሞ መልሰህ ለመደበቅ ትሞክራለህ። ምን የሚያስደብቅ ነገር አለ? ይሄ በግልጽ ነው ያወራሁት። አይደለም ምናልባት ላወራ የፈለኩት ነገር ገብቶ ከሆነ እየደባበክብኝ ነው። ለምን መጀመሪያ አንተዋወቅም? እዛ አንድ ቤት ውስጥ ሰራን ነው ያልከኝ አይደለ? ኖ ይሄን ያለም አንተዋወቅም አላልኩም እኮ። ከስራ ውጪ ሌላ ያገናኘን ነገር የለም። እሺ ከስራ ውጪ የሚያገናኛችሁ ነገር የለም። ከዛ በኋላ ደግሞ ስጠይቅህ የት ነው የምትተዋወቁት? እዛ ቤት ነው ያልከኝ። ከዛ ደግሞ መልሰህ ደግሞ አገር ቤት አልከኝ። ከአገር ቤት ደግሞ አንድ አካባቢ ነን አልከኝ። ከዛ ሰላም ሰላም ብቻ ነው የምንባባለው አልከ። እንደገና መደበቅ የፈለከው ነገር አለ። ተው ችግር የለም። ኖ አይ ምንድነው የሚያስደብቅ ነገር ነው? እኔ ምን አውቃለሁ? የምታውቀው ነገር ካለ እኮ ብዬ ነው። እሺ መኪና ውስጥ ነው የተገናኘው ነው አልከኝ። አዎ አይደል? አዎ የዛን ቀን እንዳጋጣሚ ሆኖ አንድ መኪና ነበር የተሳፈርነው ወደ አዲስ አበባ የሚመጣ እኮ። ከዛ ግን ወደ አዲስ አበባ ከመምጣታችሁ በፊት አብራችሁ ለመሄድ አዲስ አበባ ለመግባት አብራችሁ እዛ አዲስ አበባ ለመስራት ተነጋግራችሁ ለመጥፋት ብላችሁ ነው ከአካባቢያችሁም የወጣችሁት አይደለ? አንተም አሳምነሃት በጊዜው። ማን እንደነገረ አላውቅም፣ ግን እንደዚህ አይነት ነገር ይሄ ውሸት ነው። እንደዚህ እንትን አላለም። እንደ ድንገት ሆኖ ነው መኪና ውስጥ የተገናኘ ነው እንጂ የተነገረ ነገር እንግዲህ ስህተት ነው። እሺ አዲስ አበባ ከመምጣታችሁ በፊት አንተና እሷ የሆነ የፍቅር ነገር አልነበራችሁም? ቤት በኩል ተገናኝተን እንዳልኩ የእግዚአብሔር ሰላምታ ነው ያለን። አጋጣሚ ነው መኪና ውስጥ ተገናኘን እንጂ እኛ የሚያቀራርበን ነገር የለም። እሺ ችግር የለውም። እሱ እዛ አንድ ቤት ውስጥ በምሰሩበት ሰዓት ነው እዛ በቅሎ ቤት በነበራችሁበት ሰዓት ከዛ ቤት ውጪ ሌላ ቦታ አብራችሁ ሰርታችኋል? አንድ ቤት ውስጥ አንተ ጥበቃ ሆነ እሷ ሰራተኛ ሆነ? አዎ ከዛ ቤቱም ውጪ ሌላ ቦታ አብራችሁ ሰርታችኋል? ኖ እዛ ቤት ነው የሰራነው። አንድ ላይ ነው የሰራነው። አትዋሽ። አንድ ቤት እዛ ነው የሰራነው። በቃ እኮ ግን ማን ነው እሺ እዛ ቤት ቀድሞ የገባው? አረ ቀድሞ የገባችው እሷ ነች። እሷ ቀድማ ገባች። ከዛ ጥበቃ ምናምን እንደዚህ ይፈለጋል ሲባል አረ አንድ ሀገር ሰው አለ እኮ ከኔ ጋር እንደዚህ አንድ መኪና ላይ ተሳፍረን የመጣ ነው አለች። አዲስ አበባ እንደወረድን አንድ ደላላ ቤት ነበር። እኔም ስራ ፍለጋ እሷም ስራ ፍለጋ ነበር። አይ ቲንክ ስናወራ እንደነገረችኝ ከሆነ እና አንድ ደላላ ቤት ነበር የነውና ጥበቃ ያስፈልጋል ሲባል ተነገረኝ። ምናምን ተደውሎ ጥበቃ ያስፈልጋል ምናምን ተብዬ ከሷ በኋላ እኔ ነኝ የገባሁት እዛ ቤት። እሺ ከዛ በኋላ አንተ ነው የገባኸው። የማታ ትምህርት ንፋስ ስልክ እንደምትማሩ እንደነበር እሷም አንተም የማታ ትምህርት ትማሩ ነበር። ከዛ ቤት ከወጣችሁ በኋላ አይደል? ሁለታችሁም የማታ ትምህርት ንፋስ ስልክ አንተ ከሀገር ቤት አቋርጣ የመጣሁን ትምህርት እዛ እንደቀጠልክ እሷም ደግሞ አቋርጣ እንደመጣች እዛ እንደቀጠለች ነግራኛለች። ንፋስ ስልክ አብራችሁ እንደተማራችሁ ይሆናል። እኔ እንግዲህ ብዙም አላስተውስም ነገሮችን። የዛሬ 20 ምናምን 24 23 ብዙ አመት ነው። ብዙም አላስተውስም እንደዚህ አይነት ነገር። ያው አብረን ተምረን ሊሆንም ይችላል። ለምንድን ነው መደበቅ የፈለከው ግን አንተ? አይ እኔ ምንም የሚያስደብቅ ነገር አለው? ምንም መደብቀው ነገር የለም። አንተ ነህ እንጂ እንደውም የቀጠርከኝ ነገር ሌላ ነው እያወራኝ ያለው። አይ ነው እኔ እኮ የቀጠርኩ ገና አልነገርኩም። ይኸውልህ አሁን ዳኛቸው አንተ እሷን ካስረገስክ በኋላ አላቅሽም፣ አይነሽን ላፈር አላቅሽም በፍጹም ብለህ ክደሃል አይደለ? እኔ ዳኝ አይ ብዙ ትቀልዳለህ ሰውዬ። እንዴ ማለት እንዴት ነው የምቀልደው? ጭራሽ እኔና ሰም እኔ እንደ ዶሮ ነው እንዴ? ምን እንደ ዶሮ ፈስቼ ያስረገስኳት ማለት አልገባኝም። አልተገናኘንም። ምንም ያገናኘን ነገር የለም እኮ ከስራ ውጪ። እንዴ አንተና እሷ አብራችሁ አልተኛችሁም? ቤት በኩል ከብርቱካን ጋር አብራችሁ አልተኛችሁ? ቤት በኩል አይታል ነበርክ? ወደኛ መስሪያ ቤት ይዛ የመጣችሁ ልጅህ ናት። ተረዳኸኝ አይደለ? የምን ልጅ ማለት የወለድካት ልጅ ናት። ብርቱካንን አስረግዘ ካረገዘች በኋላ አርግዣለሁ እንደዚህ ስትል ሁለተኛ አጠገቤ እንዳደርሽ አይነሽላ ማየት አልፈልግም ብለህ አስፈራርተሃት በደርሽ ወየውልሽ ብለሃት አይደል? አላወከኝ መሰለኝ። እኔ በጣም የተከበርኩ ሰው ነኝ። እንደዚህ አይነት ስሜን የሚያጠፋ ነገር ባታወራኝ ደስ ይለኛል። ይሄ እኮ ምንም ስም የሚያጠፋ ነገር አይደለም። አይደለም ይኸውልህ አክብሬ ቀዝቀዝ ብዬ ሳወራ
ብዙ ገደብ ያለፍክ ነው ያለው። እኔ ምንም ገደብ የወለዳኛቸው ገደብ ያለፍኩት መከበርህ እንዳለ ሆኖ አንተ እኔ ክብርህም እኮ የነካ ሰው የለም። እኔ መች ክብርህን ነካሁኝ? እውነቱን እኮ ነው ያወራሁት አይደለ? እና እኔ እንደነገርኩ ቅድም ባለ ትዳር ነኝ፣ የልጆች አባት እኮ ባለ ትዳር እኮ እና ከትዳር ውጪ ልጅ አለህ እያልከኝ እኮ ነው። ይሄ ታዲያ ትልቅ የስም ማጥፋት እኮ ነው። በዚህ ለወነጀል ይችላል ታውቃለህ አይደል? እሱ ወንጀለኛ እኔ ያልኩ ያለሁት ከትዳርህ በፊት የሆነ ነገር ነው። ይሄ እየነገርኩ ያለሁት ያኔ ገና ልጅ እያላችሁ እንደመጣችሁ አንተ ጥበቃ ስትሰራ እሷ ደግሞ የቤት ሰራተኛ ሆና በነበረችበት ሰዓት ትምህርትም ስትማሩ አብረን አልተማርንም ማለት ትምህርት ቤት ወጣ እንደውም ነግራኛለች። ትምህርት ቤት እንሂድ ብሎ በወጣንበት ነው ተኝተን ብዙ ጊዜ ተኝተናል። እኔ እንዳሱ የዛኔ ነው የተረገዘው ብላለች። ጭራሽ ብዙ ጊዜ ነው የተኛነው። እሷ ሲጀመር መጀመሪያም እዛ ያለን ከዳኜ ተኝቻለሁ እንደዚህ ሆኛለሁ ማለት ያው ዳኜን አፈቅረዋለሁ ወዳለሁ የሚል ነገር ብቻ የሆነ ፍቅረኛዬም ነው ትላለች። እዛም ያለን ይሄ ባህሪዋ ነው። ተዋት፣ ውሸቷን ነው። ስለዚህ አብረን አልተኛንም ነው እያልክ ያለው? በፍጹም አልተኛንም አይደለ? ልጇ አሁን ያለችው ልጅም ያንተ አይደለች? እኔ ከነ መፈጠሯ ማላቃት እኔ አይደለች። ግን መታ ጠይቃ ነበር። አባቴ እኔን ትመስላለህ አባቴ ነህ ብላ ነበረ ልጅቷ። ግን አንተ ሰድበህ አስፈራርተን ይላካት። እንደው ለማየት እንኳን የምታሳሳ ልጅ አንተ ልጅ አይደለችም ስትላት አታሳዝንህም? አይደለችም ልጅ አይደለችም። ቆይ አንተ አንድ ጥያቄ ልጠይቅህ። ማለት ትዳር አለኝ ሚስት አለኝ ምናምን የምትለው ከሚስትህ በኋላ ለሆነ ነገር ነው እንጂ መጨነቅ ያለብህ ሚስትህን ሳታገባ በፊት ለወለድካት ልጅ ምንድነው አንተ እንደዚህ የሚያንቦቀብቅ? አድርጌዋለሁ ራሱ ቢባል እኔ ያኔ ልጅ ነኝ። ብዙ ነገር እንደዚህ አብሮ መተኛት ምናምን የሚባል ነገር እኔ ብዙም በማላቅበት ሰዓት ተፈጠረ እንኳን ቢባል የተፈጠረ ነገር ምን ብዬ ነው ለባለቤቴ የምነግራት? መቼስ ልጅህ መካድ አትችልም አይደል እንዴ? ልጅህ ናት፣ ደምህ ናት አይደል? ስለዚህ ሚስትህ ከዚህ በፊት የነበረው ነገር ለምን ሆነ ብላ ልጅህን አትቀበል ምትላ አይመስለኝም። መቼስ ስንት ጊዜ ነው ቆይ የምነግርህ? ልጄ አይደለችም ይሄ እኮ ነገርኩህ። በግድ ልጅ ናት ያልከኝ እኮ ነው። ገብቶሃል? ከሷ ጋር አልተኛችሁም? አንተ ከብርቱካን ጋር አልተኛችሁም? ይኸውልህ ብርቱካን ሲጀመር ከብዙ ወንዶች ጋር የምተኛ ናት። ከኔ ጋር ብተኛ ራሱ ምንድነው ችግሩ? ከኔ ጋር ብተኛ ምንድነው ችግሩ? እኮ ከአንተ ጋር ግን ተኝታለች። እሺ በቃ ተኝታለች። እስቲ ምን ይምጣ በቃ ተረገዘ እኮ የመጣውማ ልጅ ተፈጠረ። ተኝታለች። የኔ ባይሆንስ ከብዙ ወንዶች ጋር ትተኛለች። የኔ ባይሆን ኦኬ። መተኛትህን ካመንክ መተኛትህን ካወቅ ችግር የለውም። አንተ የሌላ ሰውም ልጅ ሊሆን ይችላል ብለህ ነው የምታምነው? አዎ አይደል? የሌላ ሰውም ልጅ ሊሆን ይችላል እኮ። መተኛቱን አብራችሁ ተኝታችኋል፣ ግን ልጁ የኔ ላይሆንም ይችላል ነው ሐሳብህ አንተ? ይኸውልህ እኔ በፍጹም አላምናትም ብርቱካን። እንዴት ነው ማታምናት? ይኸውልህ በፊትን መጀመሪያ እንዳልኩ ከጥበቃ ከትንሽ ነው ራሴን ለፍቼ ሰርቼ እዚህ ደረጃ ላይ ደረስኩት። ምናልባት ዛሬ በስሜ ብዙ ድርጅቶች አሉ፣ ብዙ ሰራተኞችን አስተዳድራለሁ። ምናልባት ሀብቴን ፈልጌ የመጣች ቢሆንስ? ሀብት ብሰጣት እንደው ፈልጋ መጣ ማለት አግባኝ አላለችህም እኮ አይደል እንዴ? መጀመሪያም ልጅቷን እንደ ጸነሰቻት ነው ስጠይቅህ አንተ ያባረርካት ውሻ አድርገህ። ሲቀጥል ደግሞ አሁን አይደለም እኮ አይደል እንዴ የልጅነትን ማለት የአባትነትን ጥያቄ ተጠየቀው። ገና ልጅ አንተ ምንም ከዜሮ በነበርክበት ሰዓት ነው አይደል ያንተ ልጅ ነው ብላ የጠየቀችህ። እዚህ ጋር አንተ የሚመለከት ነገር አለ፣ አንተ የሚያገባ ነገር አለ። እኔ ያልኩ ያለሁት ለነሱ መብት እየተሟገጥኩ እኮ። አንተ ማለት ለነሱ መብት የምትሟገተው እሱ የሥራ ማለት የሥራ ድርሻ አለኝ ብያለሁ። በዚህ ዲቴይሉን ከፈለክ አወራሃለሁ፣ ምንም ችግር የለውም። እኔ ስለ እውነት ነው እያወራሁት ያለሁት። አይሆንም ካልክ ደግሞ እኔ እነሱን የምደግፍበት እኮ መብትም አለኝ። እሺ እኔ ስራ ምን ይሁን አላማ ምን ይሁን እኔ ጋር የመጣበት ከኔ ጋር እኔ ይኸውልህ አላማዬ ልንገርህ። አላማ ይኸውልህ ከነሱ ምንም ምስኪኖች ናቸው እኔ የከፈሉኝ ወይ ሌላ ነገር ሆኖ አይደለም። እኔ ቀደምም ብያለሁ እኮ የማህበረሰብ መብት ውስጥ ምሰራ ሰው ነኝ ብያለሁ። እኔም እኮ በማህበረሰብ የተከበርኩ ሰው ነኝ። አንተ ምን ብዬ ላስረዳ? የተከበርክ ሰው ነህ። በቃ እቺ ልጅህን እኮ እመንና ልጅህን አላምንም እኮ ልጅ ሆነ አታምንም። ልጅ አይደለችም አላምንም። እንዴት ነው ማታምነው? የኔ ያልሆነችውን እኮ ያንተ ናት እያልከኝ እኮ። የተረጋጋ እንጂ እንዲህ በጮህ እኮ አይደለም ስለተናደድኩ በጣም አይደለም። ቆይ ትዕግስት አለው
ያናገርኩ ነው አክብሬ። አንተ ግን በተደጋጋሚ ስሜን እያጠፋ ነው ያለው። ይኸውልህ ልንገርህ፣ አሁን አንተ የምትለው አሁን የሆነ ነገር በስሜ ድርጅቶች ስላሉ የሆነ ነገር ስላለ ልትካፈለኝ የመጣች ልጅ ናት ነው የምትለው። ከዜሮ ምንምም ሳይኖርህ ጀምሮ ያኔ እንደተረገዘች ተጠይቀህ እምቢ ብለሃል ነው እያልኩ ያለሁት እኔ። ይሄ የአባትነትህን ጥያቄ ከድሮ ጀምሮ የመጣ እንጂ ዘንድሮ ወይ አንተ የሆነ ነገር ላይ ስላለህ ብቻ ለዛ ብለው የጠየቁህ ነገር አይደለም ነው እያልኩ ያለሁት። አንተም ጥበቃ እያለ እሷም የቤት ሰራተኛ እያለች አይደል እንዴ እንዳስረገዝካት የነገረች አርግዣለሁ ስትላል ጥበቃ እያልክ ደጋገምኩ ነገር ማለት ጥበቃ ከዚህ በፊት ጥበቃ በመሆኔ እንትን እያልከኝ ነው ማለት አይ እኔ ለማሸማቀቅ እየሞከርኩ ምን የሚያሸማቀቅ ነገር አለ? እዚህ ሀገር እኮ ምሁር የሆኑት እኮ ውጭ ሀገር ሄዶ እኮ ጥበቃ ሆኖም የሰሩ አሉ። ይሄ ምንም ተደጋጋሚ ጥበቃ እያልከኝ እሱ እኮ ያለፈ ነገር ነው። አንተ የምታፍርበት ከሆነ ፈርበት እንጂ ድሮ ጥበቃ ነበርክ እኮ። አሁን በቃ የተሻለ ቦታ ላይ ነው ያለው እኮ። ለዛ እኮ አጨበጭብልሃለሁ፣ ጎበዝ ነህ። በቃ ማንም ከሀገሩ ሲሰደድ የሆነ ነገር ሌላ ነገር ላይ የሆነ የተሻለ ነገር ፍለጋ ሌላ ነገር ያደርጋል። በቃ አሁን ባለህ እኮ ነገር እኮ አደንቃለሁ፣ ግን አንተ መነሻህን ስለረሳህ ነው እንጂ። ምን ሆነ ነው ማን ሰውዬው ምን ሆነ ነው? አሁን ይኸውልህ ልጅቷን አገኛት፣ አባትነትህን እመን። አልሰማኝም። ቆይ ምንድን ነው የምሰማው? ልጄ አይደለችም። አላገኛትም። አለቀ። እስካሁን ድረስ አክብሬ አውርቻለሁ። አሁን ገደብ እያለፍክ ነው። እሺ ልጅ ያለ መሆኗ በምን እርግጠኛ ሆንክ? አይደለችም። አንተን እኮ ትመስላለች ልጅቷ። ትክሰስህ እንዴ? እንድትከሰህ ነው የምትፈልገው? እቅዳችሁ ምን እንደሆነ አላቅም፣ ግን ይሄ ነገር ትዳሬን ይበትናል። ስለዚህ ትዳሬን አትበትኑብኝ እባካችሁ፣ ከህይወቱ ይውጡልኝ። አሁን ገና ለገና አንተ ትዳሬ ይበተናል ብለህ ልጅህን ያለ አባት እንድትኖር ነው የምታረጋት? ባለቤትህን እኛ እናውራታ ታዲያ። ምን ማለት ነው? አይ ኖ ትዳር ማለት ያለው ነገር አይደለም። ኦኬ ትዳር የለበትኑት ነው። ይሄ በእርግጠኝነት ትዳር የለበትኑት ነው። ጭራሽ እናገኛት አይደለም እያልኩ ያለሁት ያለው ነገር ቀድሞም ከአንቺ በፊት የነበረ ታሪክ ነው ይሄ ነገር። ልጅቷ ያላባት ከምትኖር ልጁ ናት። ልጄ አይደለችም አልኩ እኮ። በቃ እንደዛ ከሆነ ማረጋገጫ እንፈልጋለኛ። ዲኤንኤ ትመረመራላችሁ። ዲኤንኤ አንተም እሷም ትመረመራላችሁ። አልመረመርም። እንዴት ነው የማትመረመር? በግድ ነው በግድ አታስመረምሩኝ። አልመረመርም። ኦኬ። ስለዚህ አሁን አንተ ልጅህ እንደሆነች ህሊና 100% ያውቀዋል። ግን ልጄ አይደለችም ሰውዬ አይደለችም ማለት እኮ ልጅህ እንደሆነች ማረጋገጫ እንፈልጋለን። ዲኤንኤ አንተም እሷም ተመርመሩ። ዲኤንኤ ይለኛል እንዴ? ዝም ወሬ ነው የምትሄደው ነው